ያንተ እግር ከታች ሆኜ ልኖርልኝ ሚስት አድርገኝ ብላ ስትለምን ነበረ። ቀለበት አድርገኝ ብላ ገዝታ አምጥታለች። ቀለበት አድርገኝ ብላ ወይ ደግሞ ታርገኝ ሽማግሌ መሄድ የሚችለው ጋሼ ሳይሆን ማለት ነው። ጋሼ የተከበረበት ቦታ የተከበረበት ቤት አገር ያወቀው ፀሐይ የሞቀ አቶ ሀብቴ ቤት ሄዶ እኛ ከዚህ በፊትም ያጠፋን ጥፋት ይቅርታ አደርጉል ብሎ ደጃችሁ ላይ ጠንቶ ነው ልጃችሁ የተቀበሉ ማለት ነው። ስለዚህ እንደዛ ሄድ አቶ ታደሰ አይችልም። ምክንያቱ እቺ ሚዲያ ላይ ልጁ እየደፈረች ናት። ወንድ ልጅ በሚዲያ እየተደፈረ ነው። ወንድ ልጅ ድንግል ተወስዷል በሚዲያ ላይ። ወንድ ልጅ ሽማግሌ መላክ አለበት። ሴት ልጅ ሴት ነው እሷ ነው መላክ የምትችለው። ወዝ የእሷ ደጋፊዎች መላክ አለበት። አባታችሁ አባት ካላችሁ ፈልጋችሁ ማለት ነው። የእናንተ አባታቻችሁ ካወቃችሁ ለሄረሜላ ሽማግሌ ላኩ። እናንተ ሚዲያ ላይ ያላችሁ አብሶ ጎጃሜ ትላክ። የምር ጎጃሜ መላክ አለበት። ታገላችሁ ጎጃሜ መላክ አለባት። ጎጃሜ አባት መሄድ አለበት። ግን እንትን ኒካ አይደለም ችግር አለ። ባለፈው 100 ሺህ ብር ሰብስበናል አላለችም ለቀለበት? ታዲያ አሁን ደግሞ ሽማግሌ መሄድ አለበት። ግን ጎጃሜ እናንተ ማን ነው የደወለኝ? ጎጃሜ አባት አለ። አባት ካለ የጎጃሜ አባት የሄረሜላ ቤተሰብ ካለ ይሄድ። ግን ቤተሰቧ ያለው ወይ ነው። ሰው የት ሀገር ናት? ጎጃሜ ታውቃችኋታል? አዎ እናውቃታለን። እሷ እኮ ግሩፕ መሪ ናት። ጸሐፊነቴን ይዛለች በዚህ 2 ቀን። እሙሙዬን ሽጬም ቢሆን ቀለበት እገዛለሁ አለች። ቤትና ወርቁ ማለት ነው። ሩታና አብርሃም ካገቡት አይገቡ እነሱ አያገቡም። ካገቡት ፍየል አርዳለሁ ብላ ነበረቻ። ጦንቃይ ናት። አባቷ ነው ጦንቃይ። ለጦንቃይ ገበርኩት አለች እኮ። አባቷ መሄድ አለበት። የምር እንትን የሄረሜላ ቤት የጎጃሜ አባት ሽምግልና መሄድ አለበት አይደለም? መጀመሪያ ድምፅ ሁኑ፣ ሁላችሁም ድምፅ ሁኑ። ሙሙን ሽጣ ቀለበት መግዣት ታጠራቅም ነው ገና አማቻችን ማለት ነው። ይሄ አላይን ነው ምናምን ሙሙ ያረጀ ኮና አይገዛም። ሰው አይምሮ ለመደበቅ ሙሙ ያረጀ ኮና አይገዛም። ሙሙ ያረጀ ነው የሚገዛት የለም አሉ። እነሱም ይሸጡ ነበረ። ጉድ እኮ ነው። ማንሰማ ጉድ የለም በእነሱ በኩል። አዎ ስጨም ባለ ገዛለሁ እና ያረጀ ሰው አይገዛም ብላለች። የሚገዛ ፈልጎ ግን ወርቅ አላት ለመሆኑ ሰላም ናችሁ? ለማኝ ተሳድቦ ይሄዳል አሉ። እንዴት ነሽ ኢትዮጵያዊ? ሰላም ነሽ ኢትዮጵያ? ኧረ ኢትዮጵያ አንቺ ኢትዮጵያ ለምንድን ነው እዚህ ቤት ኢትዮጵያ የለም። እዚህ ቤት ያለው ድምፅ እየሆነን ያለን ለወገን። ኧረ ፊት ያልኩት ነው። እኔም ራሱ ፊት ነው እንደው አይደለም ባሎቻችሁን ለሚቀሙ ማለት ነው። ለባሎቻችሁ ለሰው ባል ነው እኔ ፊት የሚጠይቀው። ይገለም ፊት ለሰው ባል ፊት ለአማቻችን ፊት ለሰው ባል የከፈልነው ለአማቻችን ፊት አይደለም። ፊት መጠየቅ ያለበትም ፊት ሳይሆን ጎጃሜ አባት ማለት ነው። ለሄረሜላ አባቷ ጋር ሽምግልና ይሄድ። ጎጃሜ የምትባለውን እስቲ እቺ ዱቄታማን ወደዚህ አምጡት። እኔ ሊያያት አይሰራም። የእሷ ሽምግልና ቲክቶክ ይዘጋል። አላመጣትም እኔ ዝም ብለሽ አይቻለሁ። ጌታን አይቼ ማለት ነው። በኢየሱስ አማድ ነው እሷ ማለት ነው። ሩታ ማለት ነው። የልጅ ልጅ ለእሷ አታክልም። ለምንድን ነው እሷ ሁሉ ጊዜ በእሷ ለምትነግደው ማለት ነው? ኧረ በኢየሱስ እንኳን የዱባይ ዶልፊሞ ትሄድ። የዱባይ ዶልፊሞ እንትን አይዋ ቤት የወለደች የት ነው ያለችው? እሷ ያለችበት ቦታ ጠቅሙኝና ማለት ነው። ከሷ የድግም ስራ አፈርሳለሁ። ይጠረጋል ያለሽበት መጠን እንደ ጤፍ እንፈጭሻለን አለች። አይሳ በኢየሱስ አዳምጡ። መጀመሪያ እኔ ሀሳብ ምን ማለት እንደፈለኩኝ ያዳምጡ።
የበሪቷ የለችም ሴትዮዋ ማለት ነው። ልጁ ትልቅ ልጅ አላት፣ ጠጅ ቤት የወለደችው ማለት ነው። አባት አይታወቅም። እሱ ይህ ለሽምግልና ለሄርሜላ ይሻላል። ሁለት ሰው አግኝተሻል ማለት ነው። ቲጂ ጎበዝ ነሽ፣ አንቺ ጎበዝ ነኝ። ሁለት ሰው አግኝተሻል። አሁን 3 ሰው ምናምን የጎጃሜ አባት ይሄድ የኡሙ ልጁ ይሄድ የሁለቱ አባት ሄድ የጎጃሜ አባትና የእሙ ልጅ እሱ ጠጅ ቤት ስላደገ ያውቃሉ። ጠጅ ቤት ሰዎች እንዳወሩት ወሬ እንደዚህ ዘቅዝቃችሁ ከመጣችሁ ማለት ነው። እኔ እናታችሁ ከመቃብር አምጥቼ ነው የሚዘቅዝቃችሁ። ወይኔ ወይኔ ማለት ነው። ፈልጌ እናንተን ለጥፌ ማለት ነው። ፈልጌ ለእነዚህ እናት አለች አባት አለች ብዬ አስፈልጌ ቢሆንም ማለት ነው። ወይ እናንተ ስትሆን ለእነዚህ ማለት ነው አባትና እናት አላቸው። አባትና እናት እንደዛ አይፈርዱም እኮ በኩንታል ነው አሉ የቀበሯቸው። ማለትም እነሱ ወይም ከእንጨት ነው የተፈለጡት ወይስ ከምንድን ነው? እውነት እኮ ነው። እነዚህ ማለት ነው ሰው ቢሆን ማለት ነው የሰው ትዳር እንዲበተን አይፈልጉም። ሰው ደግሞ ያለ አባቱ እንዲያደግ አይፈልጉም። እነዚህ በቃ እኔ እንጃ ከየት እንደተፈጠሩም አይታወቅም። ፈጣሪ ይወቀው። ግን እኛ ደግሞ እንደነሱ አይደለንም። ልጁ ያለ አባት እንዲያደግ አንፈልግም። ከፈለገም ወደ ቤት እናስገባለን፣ ካልፈለገም እናስወጣለን። መፍታችን ነው። ጢባ ጢቤ እንጫወትበታለን። ጢባ ጢቤ እናወጣለን፣ እናስገባለን። ያለው እናንተ ሲያስጠላ አንድ ሰው ሀሳብ ሲሰጡ ተራ በተራ ስጡ። በፈጠራችሁ ጆሮ የከረበ እርሜን ሰማ ተጠቅሚ ዘንድ አንቺ ደግሞ ትነሻለሽ እንደ አውሪ ማለት ነው። ሰው አትሳደቢ። ለማውራት አይመችሽማ። ማዳምሽ ጥር አርገር ያዘሽ አይደል? እንኳን ዛሬ ረፍት እኛ ፊት ያለን ነው። ሽማግሌ እየፈለገን ነው እንዴ። ቲጂ 2 ሰው አግኝታለች። አንድ ሰው ፈልጊ ቲጂዬ። አንድ ሰው ደግሞ ኤንተራ የምትባላለች ልጅ ስልጣ ጋር ኤንተራለች እና እሷ ደግሞ ማለት ነው ማዘርሽን ላኪ። ማዘር ካለ ማዘርም ሽማግሌ ማዘር አትሄድም አይሆንም። ለማን ቢሆን ነው እንጂ 3ኛ ሽማግሌ አይደለም የምትፈልጊው? ኢትዮጵያ ዝም በይ። 3ኛ ሽማግሌ የምትፈልጊው? ኧረ ቆይ እስኪ ኢትዮጵያ ዝም በይ። 3ኛ ሽማግሌ አይደለም የምትፈልጊው? በ3 ይፈልጋም ብለሻል አይደለም? እርግጠኛ ነኝ እንዴት እንደማስተካከለው ምናምን። ዛሬ ደግሞ ነገሮች የተጫወተችበት እኔ አብራ ከዚህ በኋላ ተመልሶ እሷ ጋር ከሆነ በጣም